የሃላባ ስታዲየምን የመጀመሪያ ምዕራፍ ግንባታን ለማጠናቀቅ እየተሰራ መሆኑን በማዕከላዊ ኢትዮጵያ ክልል የሃላባ ዞን አስተዳደር ገለጸ። ስታዲየሙ ከ2 ቢሊዮን ብር በላይ በሆነ ወጪ ሙሉ በሙሉ በማህበረሰብ ተሳትፎ እየተገነባ መሆኑም ተገልጿል። በተለይም ሰለሞን የሃላባ ከተማን ኢኮኖሚያዊ እንቅስቃሴ ለማነቃቃትና የስፖርት ቱሪዝምን ለመሳብ ታልሞ በማህበረሰብ ተሳትፎ እየተገነባ የሚገኘው የሃላባ ሁለገብ ስታዲየም የመጀመሪያ ምዕራፍ ግንባታ በመጠናቀቅ ላይ ይገኛል። የሃላባ ዞን ዋና አስተዳዳሪ ሙሁዲን ሁሴን ኢትዮጵያ ውስጥ ያለውን ዓለም አቀፍ ደረጃውን የጠበቀ ስታዲየም ችግር የሚቀርፍ ሆኖ መገንባቱንም ተናግረዋል። ስፖርት ወዳድ ወጣትም ህዝቡም ኖሮ አንድም ሜዳ የለውም። ይሄን መነሻ አድርገን መገንባት አለብን የሚል አንዱ ያነሳሰን እሱ ነው። ሁለተኛው እቺ ከተማ ሁሌ ተፈላጊ እንድትሆን እንቅስቃሴ እንዲኖር ነጋዴውም እንዲጠቀም የስፖርት ቱሪዝም ለመሳብ መስራት አለብን ብለን በስራ አስፈጻሚ ደረጃ ተነጋግረን የጀመርነው ሁለት መነሻ ነው። አንዱ ህብረተሰቡ ስፖርት ወዳድ ስለሆነ፣ ሁለተኛ ደግሞ የስፖርት ቱሪዝም እዚህ ከተማ ላይ ለመሳብ ብለን አስበን ነው አቅደን የተነሳነው። ከሀገራችን ኢኮኖሚ ማሻሻያ በፊት 2 ቢሊዮን ብር ይጨርሳል ብለን ተነስተናል። 2 ቢሊዮን ብር ከህብረተሰብ አሰባስበን መገንባት እንችላለን የሚል እቅድ ነው ይዘን የተነሳነውና ምን አይነት ስቴዲየም የሚለው ደግሞ ኢትዮጵያ ውስጥ ያሉ የስቴዲየሞችን ችግር የሚፈታ ስቴዲየም። የስታዲየሙ ግንባታ በፊፋና ካፍ እውቅና እንዲያገኝ ከተለመደው የግንባታ ሂደት በተለየ መልኩ እየተሰራ መሆኑን የገለጹት ዋና አስተዳዳሪው በፊፋ እውቅና የተቸረውን የመጀመሪያ ዙር ግንባታ እስከ ታህሳስ መጨረሻ ለማጠናቀቅ እየተሰራ ነው ብለዋል። ለግንባታው ነው ቦታ የሚሰጠው፣ ለሜዳው ብዙ ጊዜ ቦታ አይሰጥምና ያን ችግር እንፈታለን ብለን ጀምረናል። ሜዳው እንደሚታዩት እዚህ ደረጃ ደርሷል ማለት ነው። የምንፈልገውን አርቲፊሻል ሳር ተነጥፏል። በፊፋ ደረጃ የፊፋ ባለሙያዎች መርቶ አይቶ ሰርቲፋይድ አድርጓታል። ቀጥሎ ያለው የመሮጫውን እየሰራን ነው። እንደሚታዩት ኋላ ያለው እንጨርሳለን በሰሞኑን እያልን መቀመጫውን ሰርተናል። የመጀመሪያ ዙር የሚባለው ሜዳ መሮጫና ድሬኔጅ ያለው ትልቅ መቀመጫ ነው። የመጀመሪያ ዙር ነው ይሄ የሚባለው ስራ። ስለዚህ የመጀመሪያ ዙር ስራዎችን እያጠናቀቅን ያለ ነው። አሁን የሚቀረን የካፍ ነው። የካፍ የሚባለው ደግሞ ይሄ የሚታዩት ከዚህ እስከዛ ትልቁ ህንጻ ክብር ትሪብል የሚባለው የሚገነባበት ነው። ይሄ ሁለተኛ ዙር ስራችን ነው። እሱ ማብራት እና ሌሎች ቀሪ ስራዎች አሉና በቅርቡ የሃላባ ዓመተ መለወጫ ወይም ሴራ በዓል የሚባለው ታህሳስ መጨረሻ አካባቢ ይከበራል። ይሄን የመጀመሪያ ዙር ስራ ያለን የሌለን አቅም ተጠቅመን የመጀመሪያ ዙሩን ለሃላባ ሴራ በዓል እናደርሳለን ብለን ነው እየሰራን ያለነው። የዞኑ አስተዳዳሪ አክለውም ሁለገብ ስታዲየሙ ከመጫወቻነት ባሻገር የማዕከላዊ ኢትዮጵያ ክልል አንድነት የተንጸባረቀበት ነው ብለዋል። ይሄ ስታዲየም አንዱ ስታዲየም ነው እኛ ብለን የምናስበው፣ ሁለተኛ አንድነታችን የማዕከላዊ ኢትዮጵያ ስነ ልቦና ገንብተናል። በዚህ ስታዲየም መነሻ እኛ አካባቢ ዲያስፖራውንም አስተባብረን ልማት እያስገነባን ያለነው። በዚህ እንደዚህ እያልን ሌሎች አረብ ሀገራትም ያሉን ዞረን ወደ 1 ቢሊዮን ብር ቃል አስገብተናል። እስካሁን ወደ ግማሹ በእጃችን ገብቶ እዚህ ስራ ላይ ውለዋል ማለት ነው። የሃላባ ሁለገብ ስታዲየም ግንባታን ለማጠናቀቅ በሀገር ውስጥና በውጭ ያሉ የአካባቢው ተወላጆችና ኢትዮጵያውያን በሙሉ እንዲሳተፉም ጥሪ ቀርቧል።